እየሰራን እንገኛለን። ዛሬ ደግሞ አንድ አዲስ ለየት ያለ መረጃዎች አሉን። እነዚህ መረጃዎች ከገባው በኋላ ነው የምነግራችሁ። በጣም ግራ የሚያጋባ ልናምንበት ያልቻል ነው ወይም ደግሞ እንዴት እንደዚህ ሊሆን ይችላል የሚል እስኪ ይሄ ነገር ምን ያህል እውነት ነው የሚለው ነገር ደግሞ ከራሱ ከጠሪ ኬዙ ላይ እየሰራ ነው የሚገኘው። ስለዚህ እስከ ፕሮግራም የፍጻሜ ድረስ አብራችን ቆይታችሁ ምንድን ነው ያገኘነው መረጃ ያልከኝ ነው? አዎ እንደዛ ነው። እየተከታተላት ነው፣ እያስፈራራት ነው። ያው አለች ይባላል እንጂ ከአሉት ሞት በላይ ናት ያለችው። ስለዚህ በጣም አስጊ ሁኔታ፣ በጣም ያሳዝን ህይወት ላይ ነው ያለችው እና ይህን ያው አንተም እንድትፈታልን ነው የምፈልገው። ጋበዝኳችሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። መልካም ጊዜ፣ መልካም ቆይታ። አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁና መቀላቀላችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታዳርሱልኝና ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዲነሱ ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ብዙ ትትርፍ ይበልኝ። ዛሬ የሰማሁት ጉድ ከ3 ቀን በፊት ስታለቅስ የነበረችው የአክስት ልጅ እናቴን ልዑል አግቷታል አግቷታል ስትል የነበረችው የሰው ከንቱ ማለት ነው። የእሷን ጉድ ነው ዛሬ የላችሁ የመጣሁት። የልዑል ሰዎች እሷን ኦልሬዲ እየተከታተሏት ነው። የዛ ሰዓትም መታ ስታወራ ብዙም ተጨባጭ ነገር እንደሌላት እናንተም እርግጠኛ ነኝ ልብ ብላችኋት ይሆናል። ዛሬ ይችን ወራዳ ቅሌታም ሴትዮ ማለት ነው። እኔ ምን አይነት ስድብ እንደምሰድባት አላውቅም። ሰው በዚህ ልክ ሲወርድ፣ በዚህ ልክ ራሱን ሲያዋርድ፣ እናቴ እንደዚህ ሆናለች፣ እናቴ እንደዚህ ስትል የነበረች ሴትዮ እናቷ ጋር እየተገናኘች እናቷ ጋር በስልክ እያወራች እዛ ጋር መታ ድራማ ስትሰራብን ልዑል ባልዋለበት እሱ መቶ ኦልሬዲ ምን እንደተፈጠረ ነግሯችኋል። ዛሬ ግን ከእናቷ ጋር ያለችበትን ቦታ ታውቃለች። እጅ ከፍንጅ ነው የተያዘችው። ስልኳ ተጠልፏል የልጅቷ። ይቺ ደነዝ ምንም የምታውቀው ነገር የለም። ኦልሬዲ እነ ልዑል ምንም ነገር እናትየዋን እየፈለጉላት እንደሆነ ምናምን እሷ ብልጥ እነሱ ደግሞ የሆኑ ፋራ ምናምን አድርጋ ነው የምታየው። እኔ ምን አይነት ህሊና ምን አይነት እንትን እንዳላት አላውቅም። እንደዛ ስታስመስል እንደዛ ስትሆን የነበረች ልጅ በድብቅ ደግሞ የምትሰራውን ጉድ ተመልከቱ። አንደኛ ነገር የዚች ልጅ ሂደሽ እንደዚህ በያሏት ራሱ የገዛ የእናቷ ወንድም ነው ወይም አጎቷ ማለት ነው። ልዑል አግቷታል። የልዑል ሰዎች እናቴን እንደዚህ አድርገዋታል ብለሽ ሂደሽ እንደዚህ በይ ተብላ ነው እንጂ እናቷ ያለችበት ቦታ ትገናኛለች፣ ትደዋወላለች፣ ትጻጻፋለች። ሁሉን ነገር እያወቀች የዛ ቀን ከመጣች በኋላ ጀግኖቻችን ስልኳን ጠልፈዋት የምታወራውን የምትገናኝበትን እያንዳንዱ የምትላላከውን እንትን በራሳቸው ስልክ ከልዑል ጋር ነው ያገናኙት። ስልኳን የልጅቷን ስልክ ከልዑል ጋር ነው ያገናኙላት። ተመልከቱ፣ ቅሌትና ውርደት። ሰው በዚህ ልክ ይዋረዳል። ስታስመስል ስታለቅስ። ይሄ የእናቷ ወንድም ከልዑል ጋር ትልቅ የሆነ እኔ አላቅም ለምን በዚህ ልክ ጥላቻ እናንትን እንደሚያበዙበት ባላቅም ልጅቷን ባልሆነ ነገር ውስጥ አስገብቶ አሁን ላይ የልዑል እህት ከነሱ ትንሽ ራቅ ብላለች። ሁሉም ነገር ስለታወቀባት ልዑልም ለብቻ ቤት ተከራይቶ ምናምን ከፈለግሽ አሳልፈሽም ከሰጠሽ መሄድ ትችያለሽ። ከአሁን በኋላ አንቺን የሚከታተል ሰው አልቀጥርም። ምንም ነገር እንደፈለግሽ አድርጊ፣ ከኔና ከእናቴ ብቻ ራቂ ብሎ ለብቻ እንትን ብሏታል። ለምን እንድትስተካከል ተብሎ ማለት ነው። እሷም እንግዲህ ሰሞኑን በልዑል እህት ላይ ምንም አይነት ነገር ከቤቷም አትወጣም። የምትፈልገውን ትደውላለች፣ ይወስዱላታል ምናምን በቃ እየተቀጣች ነው። ቅጣት ላይ ናት ያለችው። ይችኛዋ ውሸት እያነባች እንደዛ ስታወራ የነበረች ሴት ልዑል ከመጣ በኋላ
ምን እንደተፈጠረ ከሰማሽ በኋላ ኦልሬዲ የሚለቀቀውን እንትን ስለሚያዩ ይህን ሁሉ ድራማ እንትን ያላት ማን ነው? የገዛ አጎቷ ሂጂና እንደዚህ በይ ለነ ሚኪ ልዑል ነው እናቴን ያገታት ብለሽ እንደዚህ በይ ተብላ መታ። በስከ መጨረሻ ሁሉም ነገር ሲወጣ አንዳንዴ እኮ ሲያጋልጣችሁ እኮ ቅሌታችሁና ውርደታችሁ በአደባባይ ይውጣ ሲባል እኮ እንደዚህ ነው የሚያዋርዳችሁ። ምን ትሏታላችሁ? አሁን ይችን ቅሌታም የሆነች ልጅ ስታስመስል ልጁን ያለ ስም ስትሰጠው የነበረችው በሐሰት ስትከሰው የነበረችው ሴት እናቷ ግን ያለችበትን ታውቃለች። ኦልሬዲ እንደሚከታተሏት ወይ የሆነ እንትን እየፈሩ ያወራሉ። የሚያስፈልጋትን ነገር ሁሉ እያደረጉላት ከዚህ ካጎትየው ጋር ሌላም አሉ። አንዲት ሴትም አለች፣ እናንተ ማታቋት አንዲት ሴት አለች፣ ተባባሪ ከልዑል ምግብ ሲመርዙት የነበረች ሴት። ሁለት ናቸው፣ አንዷ አክስት፣ አንዷ ደግሞ ምንድን ናት? እሷም እንደዛው የሆነ ዝምድና አለ፣ ብቻ እሷም አለችበት። ከእሷ ቤት ትሄዳለች። ኦልሬዲ እሷ ምንም ስላንተ ስላላለች ከቤቷ አልወጣችም፣ ቤቷ ነው ያለችው። ግን ደግሞ ያችኛዋን አክስት የተባለችውን ደግሞ ለሁለት ነው እንትን የሚሏት። ያቺ የምትላትን ይቺ የአክስት ልጅ ደግሞ እየመጣች ልዑል ላይ ትጫዋለች፣ እየመጣች ሚኪ ላይ ትጫዋለች፣ እየመጣች ከጀርባ ደግሞ ሌላ ነገር ነው የምታወራው፣ ሌላ ነገር ነው። ታዲያ ከዚህ በላይ እኔ አንዳንዴ ቆም ብላችሁ ስታስቡ እነ ልዑል እኮ እየተሰቃዩ ነው ያሉት። አንደኛ ነገር በእነሱ ፍራቻ ልብስ እንኳን የሚያጥብላቸው ሰው እንኳን ለመቅጠር ብር እያላቸው ሰውን ለማመን ከበዳቸው። እናቱ ቤት አይታችኋል እንግዲህ ብቻዋን እየሰራች ይከብዳታል። በዚህ እድሜ ልብስ አጥባ ምግብ ሰርታ የግዴታ አጋዥ ያስፈልጋል። ግን ደግሞ ከደህንነትሽ አይበልጥብሽም ትንሽዬም ብትሆን ራስሽ እያበሰልሽብኝ ብሎ ልዑል በዚህ በሀሳቡ ተስማምተው እነሱ ጋር ደግሞ ሰው ይበዛል። ከጀርባ ያሉ ከካሜራ ጀርባ መረጃ ምናምን የሚያመጡ ልጆችም አሉ። ግዴታ አብረው ነው የሚመገቡት እና ሰው ያስፈልጋል። ይህን ሁሉ ነገር ይቺ ሴትዮ ካገኘች መርዛ አንድ ሰው መርዛለሁ ስትል ሁሉንም ከምትጨርስብን ብለው ራሳቸው እየሰሩ ራሳቸው ብዙ ነገሮችን እያሳለፉ ነው ያሉት። ይቅርና ሌላው ይቅርና የእናቱ ቤት አዲስ ልጅ መታ ነበር። ግን እናትየዋ የልዑል እናት ትንሽ ታውቃታላችሁ፣ አንድ ጊዜ የሆነ ነገር መጥፎ ነገር እንትን ካለባችሁ ሁል ጊዜ ያም ሰው እንደዚህ አይነት ነገር ያስባል ብላ ነው የምታስበው። አንድ ጊዜ መጥፎ ካየች መጥፎ ነው ሁሉም ሰው በእሱ አስተሳሰብ እና ያችን ልጅም እንግዲህ አለች ይበሉ ወታለች በሉ አዲስ ሴት አምጥተው ማለት ነው። ልጅቷ እንግዲህ የሶሻል ሚዲያ ተጠቃሚ ከሆነች ኦልሬዲ እነ ልዑልን ኢትዮጵያ ውስጥ ያሉ የትኛውም እንትን ማያቸው ሰው የለም፣ ሁሉም ሰው ነው የሚያያቸው። እና ፈራች እናቱ ቢቀርብኝ ራሴ እንትን ብላለች። ልጅቷ ነበረች የልዑል እህት የምታግዝ ትንሽ። እሷም እንግዲህ እንደምታያት ነው የሌባ ተባባሪ ሆና እኔን ትገለኛለች ብላ ፈራች። ህይወት ነዋ። ነገ ጠዋት የሆነ ነገር ቢፈጠር ይቺ ልጅ በእያንዳንዱ ሰከንድ የምትሰራቸው ስራዎች፣ በእያንዳንዱ እንትን የምታደርገው ነገር ዋጋ ያስከፍላታል፣ ዋጋ ያስከፍላታል። አሁን ላይ እየቀለደች ሊሆን ይችላል፣ በልዑል ላይ ልትቀለድ ትችላለች፣ በእናቷ ላይ። በኋላ ግን አክስት የተባለችው ተይዛ እስር ቤት ስትገባ ከማን ጋር ተባብራ ከማን ጋር እንትን እንደምትል እናያለን። ደግሞ የዚች ቅሌት አልገረማችሁም? የአክስቴ የተባለችው ልጅ እናቷ ያለችበትን እያወቀች ለምንድን ነው ድራማ የምትሰራው? መታ በውሸት ሰውን ለማሳመን እነ ቢኒያም አልኩኝ፣ አዎ እንትና
ሚኪ እንደዛ ስታረጋችሁ የነበረች ልጅ እናቴ አንድ ነገር ብትሆን እያለች ስታስፈራራ የነበረች ልጅ ስልኳ ላይ ግን የተገኘው ግን እናንተ ራሳችሁ አይታችሁ መፍረድ ትችላላችሁ። እኔ ስልችት ብለውኛል። አሁን እንደውም እግዚአብሔር ይመስገን ይህች የልዑል እህት ተባባሪ ስላልሆነች ዛሬ አመሰገንኩ። ምክንያቱም በአሁኑ እዛ ላይ አብራ ተገኝታ ቢሆን አይዶን ነው ልዑል ምን አይነት ውሳኔ እንደሚወስንባት አላውቅም። ኦልሬዲ እሱ እያየ እያለፋት ነው። ግን ደግሞ በደንብ መረጃዎችን ሰብስቦ እስር ቤትም ለማስገባት ምንም ለማድረግ የግዴታ ማስረጃ ያስፈልግሻል። እነሱን መሰብሰብ አለበት እንጂ አቅቶት ምናምን አይደለም። ልዑል አንዳንድ ጊዜ እያየ የሚያሳልፈው መረጃ ለመሰብሰብ ሲል ነው። ይቺ ልጅ ነገም ቀጥታ ብላል እዚህ መታ ሚዲያ ላይ መታ እናቴን እንትና ነው የአንተ ሰዎች ናቸው ማለቱ አይቀርም። ባለፈው ልዑል ነው ብላለች። አሁን ደግሞ ኦልሬዲ ልዑል ያለውን ሰምታችኋል። እኔ መድገም አልፈልግም። በቀጣይ ደግሞ መታ ደግሞ ልዑል ካንተ ጋር የሚሰሩት ልጆች ናቸው ማለቱ አይቀርም። እናቷ ያለችበትን እያወቀች ማለት ነው። ይሄ ከክፍለ ሀገር ያለው ሰውዬ አርሶ አደሩ ከሱ ጋር የተደዋወለች የሚያስፈልጋትን ነገር እንድታቀብላት አንቺ ሳተጅ በሌላ ሰው እንድትሰጫት ሌላ ሰው እልካለሁ እያለ የስልክ እንትናቸው። እኔ እኮ አንዳንዴ ሰው ፋራ ነው እንዴ? የፈለገው ብትደልች የፈለገው እንትን ብትይ እኮ ከውስጥ ከስልክሽ እንትን ላይ አይጠፋም እኮ። ምን አይነት አላቅም በምን እንደምታስብ ነገ ጧት ይሄ ነገር እኔን እንትን ይለኛል ምናምን አትም። ኦልሬዲ ትምህርቱን ትተውታል። እያንዳንዳቸው ያልሆነ እንትን ውስጥ ገብተዋል። ይህ ሁሉ ያደረገችው ማናት? በእናታቸው ጥፋት ነው። የልጆች ትምህርት ተማሩ አልተማሩ አይዶን ኬር። ልዑልም ህይወቱን አጥፍተውት ነበር አይደለም ለነሱ እንትን ልጨነቅ ይቅርና ይህን ሁሉ ነገር እያደረገች ግን ምንም የማይገባት ለሰው ልጅ ሰብአዊነት እኮ የሚባል ነገር አለ። አንዳንዴ ብር ብቻ ማሳደድ። ይሄን አጎት የተባለው ልዑል ከሱ እጄ ማስረጃ እንትን እላለሁ ከሱ መቅረብም የለበትም። እሱ ራሱ አንዴ አደገኛ የሆነ ሰው ነው። እንደዚህ ሲመጣ እንደዚህ ሲያወራ ፊት ለፊት መልካም ሰው መስሎ ከጀርባ ግን የሚያደርጋቸውን ነገሮች እንግዲህ በራሱ እንትን ሰምቷል። ከልጅቷ ጋር ምን አይነት እንደሚጻጻፉ ምን አይነት ድምፅ እንደሚያስቀምጥ ቴሌግራም፣ ዋትሳፕ ላይ የሚላላኩትን እያንዳንዱ ልዑል ራሱ አይቷል። በዚህ ካልተማረ ካሁን በኋላ እኔ ልቤ ራሱ እንትን አይልም። የእውነቴን ነው የምላችሁ። በቃኝ ድክም ነው ያለኝ። ባለፈው በዛች በኤልሳ ምክንያት እንዳታስገድለው ያን እንደዛ ስንጨነቅ ስንል አለፈ ሁሉም ነገር። አሁን ደግሞ በገዛ ቤተሰቦቹ መከዳት ያማል በጣም። እንዴት ማንን እንደምታምኑ ከማን ጋር አብራችሁ አምላክ ሆይ ትዕግስቱ ስጠኝ። እኔ አሁን ውስጥ በጣም ከብዶኛል ጎበዝ። የልጅቷ ነገር ከብዶኛል። አሁንም አሳምና የልዑልን እህት ትወስዳታለች። ለማየት ያበቃችኋል። ትንሽ ጊዜ ጠብቁ። እናንተም ታያላችሁ፣ እኔም አያለሁ መጨረሻውን ምን እንደሚሆን። እያስመሰሉ በውሸት ዓለም እኮ ነው የምንኖረው። ከማን ጋር አብረን እንደምንኖር አላውቅም። ለማንኛውም የዚችን ጉደኛ ታሪክ ይሄ ነው የሰማሁት። ትንሽ ስለ ሶፊያ ማን ነው ስሙ? ጋዜጠኛ ሶፊያ ነው ሶፊያ የሚባለው ስለሱ የሆነ ነገር ልበላችሁ። በጣም ያሳዘነች የትናንት እናቱና እህቱ ቀርበው ያስለቀሰኝ እንትን ቢኖር የሰው ልጅ ህይወት፣ የሰው ልጅ ዝና፣ የሰው ልጅ ሀብት፣ የሰው ልጅ ሁሉ ነገር
በዚች ምድር ላይ ካለን ከንቱ ነው ሁሉም ነገር። ያንን የመሰለ ሰው እንግዲህ እሱን የማታውቅ ሰው የለም። የትኛውም ቴሌቪዥን ጣቢያ ላይ ሲሰራ አይታችሁታል ብዬ አስባለሁ። ግን ደግሞ ልጁ ደግሞ ባለፈው እንደዛ ሁሉም ሰው በየእንትኑ በሶሻል ሚዲያ ላይ ከወጣሽ አንድ ጊዜ በቸምኪስ ትባያለሽ ያልሆነ እንትን ውስጥ ገባ። እናት መከረኛ። በጣም ያሳዘነችኝ እና ያስለቀሰኝ ነገር እናቱ ላይ ዘይት አፍልቶ እንግዲህ አስቡት፣ በሁለት ድስት እንትን ብሎ እኔ ራሱ እዚህ ጋር ከፈለጋችሁ ደግሞ እዛ የዩቱብ ቻናል ላይ ገብታችሁ የተለቀቀው ማየት ትችላላችሁ። ለእናት ኦልሬዲ ልጁ ከራሱ ጋር ሆኖ አይደለም የፈላ ዘይት እናቱ ላይ ሊደፋባት እንደዚያ ያለው ልጁ ተይዞ ነው። እመሙን ምንም ሰው ያወቀለት የለም። በቃ ይሄ እንደዚህ አይነት በሽታ ሲጀመር በጸበል እንጂ በሕክምና እኔ አላውቅም። እንትናም እኮ ፋና ላይ ሲሰራ የነበረው ስሙን አምጡልኝማ። በጣም ታሞ እሱ ነው አይደለም እስከምትሉ መልኩ ተቀያይሮ ምናምን የእግዚአብሔር ታምር ያየንበት በሄደ በሶስት ነው ያለው። እኔ ካልተሳሳትኩ 3 ወር 2 ወር ገዳም ቁጭ ብሎ ወዲያ ወዲህ ሳይል እዛው ተቀምጦ ተጠምቆ አሁን ተመልሶ ፋና ቲቪ ላይ እየሰራ ነው። ይሄ ወንድማችንም ሶፊያ የምትሉትም ሰው ቢያገኝ ወስዶ የሚያስጠምቀው ቢገኝ የእውነት ይሄ የሰይጣን እንትን እኮ ነው። እኔ አንዳንድ ሰዎች በሰው ላይ የምትውሉ በሰው ላይ ይሄ የባዕድ አምልኮት ምን የምታደርጉ እግዚአብሔር ልቦና ይስጣችሁ። በመጀመሪያ አላቅም፣ የሰውን ልጅ በዚህ ልክ ማሳበድ፣ የሰው ልጅ በዚህ ልክ ከቤተሰቦቹ እንትን እንዳይል ማድረግ ምን እንደምትሉት አላቅም። ምን አይነት እንትን እንደተናወጠው ያ ልጅ ፊቱ፣ ሰውነቱ ሁሉ ነገር ጥፍፊት ብሎ እኔ አላቅም። ጎዳና ላይ የሚተኙት ራሱ እኮ እነሱ በአግባቡ ስለሚበሉ ያገኙትንም ስለሚበሉ በጣም ደህና ናቸው። ይሄ ግን የለም። ልጁ እያደረ እንደ ጨው እየሟሟ የምታውቁት ሶፎንያ እንደዚህ ሆኖ ስታዩት ለምታውቁት በጣም ነው የምትደነግጡ። እኔ ፌስቡክ ላይ እና እናቱ ትናንት ዕለት ስታወራ የሰማሁት በቃ በጣም አስለቀሰኝ። እሺ ሰው ከንቱ ነው ለካስ። ማለት ገንዘብም ኑሮሽ ዝናም ኑሮሽ ጤና ከሌለሽ በጣም አላቅም። በጣም ነው ያሳዘነኝ። እንግዲህ ሁላችሁም በጸሎታችሁ አስቡት በየሃይማኖታችሁ። ለማንኛውም እንግዲህ ይሄን ልላችሁ ነው። ሰላማችሁ ይብዛልኝ፣ አላብዛባችሁ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልን በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዙ ትርፍ ይበልልኝ። ላይክ እና ሼር ለምታደርጉ እናመሰግናለን። ባይ ባይ።